ሰላም። አንዳንድ ጊዜ ታሪክን ስትመረምር ልክ እንደ መርማሪ ትሆናለህ። ፍንጭ ትከተላለህ። አንዳንዱ መንገድ ዝግ ሆኖ ታገኘዋለህ፣ ሌላው ደግሞ ጭራሽ ወደማታስበው ቦታ ይወስድሃል። የዛሬው ጥልቅ ውይይታችንም ከዚህ የተለየ አይደለም። የኢትዮጵያ ክርስትናን ጥንታዊ ስሮች ለመረዳት ስንሞክር ሜሳሊያኒዝም የሚባል አንድ እንግዳ ንቅናቄ ላይ ደረስን። እውነት ነው። በ40ኛው መቶ ክፍለ ዘመን በሶሪያና በሜሶፖታሚያ አካባቢ የተነሳ ነው። አዎ፣ ምንጮቻችን የታሪክ ምሁራን ጥናታዊ ጽሑፎችና የቋንቋ ትንታኔዎች ናቸው። አብረን የምንፈታው እንቆቅልሽ ነው። ይህ ጥንታዊና አወዛጋቢ የሶሪያ ገዳማዊ ባህል በኢትዮጵያ ላይ ምን ያህል ተጽዕኖ አሳደረ? ወይስ ታሪኩ ከምንገምተው በላይ የተወሳሰበ ነው? በትክክል። እሺ፣ እስቲ ይህንን ጉዳይ እንፈትሸው። በጣም ጥሩ መናሻ ነው። የመርማሪ ታሪክ ማለቱ በጣም ትክክል ነው። ምክንያቱም የመጀመሪያው ፍንጭ ራሱ ቃሉ ላይ ነው ያለው፣ ሜሳሊያኒዝም በሚለው። አዎ፣ ቃሉ ከሶሪያ ቋንቋ መጻሊያና ከሚለው የመጣ ነው። መጻሊያና ትርጉሙም በቀላሉ የሚጸልይ ሰው ማለት ነው። የሚጸልይ ሰው። ነገር ግን ከስሙ በስተጀርባ ያለው ፍልስፍና እሱ በጣም የተለየ ነው። ዋና እምነታቸው የእያንዳንዱ ሰው ሲወለድ አብሮት የሚወልድ ውስጣዊ ጋኔን እንዳለበት እና ቆይ የእያንዳንዱ ሰው የእያንዳንዱ ሰው እናም ይህንን ጋኔን ማስወጣት የሚቻለው እንደ ጥምቀት ባሉ የቤተ ክርስቲያን ሥርዓቶች ሳይሆን በጸሎት ብቻ ያለማቋረጥ በሚደረግ የግል ጸሎት ብቻ ነው የሚል ነበር። ይህ ማለት በእነሱ አስተሳሰብ የቤተ ክርስቲያን ምስጢራት ለምሳሌ ጥምቀት ያን ያህል ኃይል የላቸውም እንደማለት ነው። በትክክል አንድ ሰው በራሱ ጥረት በጸሎቱ ብቻ ነው ሙሉ ለሙሉ ሊነጻ የሚችለው እያሉ ነው። ልክ እንደዛ ነው። ዋናው ውዝግብ የተነሳው ከዚያ ነው። በወቅቱ የነበረችው ታላቋ ቤተ ክርስቲያን ይህንን እንደ ትልቅ ስህተት ነው ያየችው። ምክንያቱም የጥምቀትን፣ የቅዱስ ቁርባንን፣ የሌሎችን ምስጢራት ማዕከላዊነቱን ሚንድ አስተሳሰብ ነበር። ለእነሱ ጸሎት ብቻውን ከቤተ ክርስቲያን ሥርዓት በላይ መሆኑ የቤተ ክርስቲያንን አስተምሮና ስልጣን በቀጥታ መቃረን ነበር እና በቃ እንደ መናፍቅነት ተፈረጁ። አዎ፣ ከፍተኛ ውግዘትም ደርሶባቸዋል። እሺ፣ አሁን ታሪኩ እየበለጠ ግልጽ እየሆነልኝ መጥቷል። ታዲያ ይህ በሶሪያ እንደ መናፍቅነት የተፈረጀ ንቅናቄ በሺዎች የሚቆጠሩ ኪሎ ሜትሮችን ተሻግሮ ከኢትዮጵያ ጋር እንዴት ሊገናኝ ይቻለ? ይህ ነው እንቆቅልሹ። ግንኙነቱ ውስብስብና ባለ ብዙ ሽፋን ነው። የመጀመሪያውና ቀጥተኛ መስመር የሶሪያ መነኮሳት ተጽዕኖ ነው። እሱ ታወቀ ነው። አዎ፣ የጥንቷ የኢትዮጵያ ቤተ ክርስቲያን ስትመሰረት በተለይ ከ5ኛው መቶ ክፍለ ዘመን በኋላ ከሶሪያና ከሮም የመጡ መነኮሳት ከፍተኛ ሚና ተጫውተዋል። ተስዓቱ ቅዱሳን በትክክል ሁላችንም የምናውቃቸው ተስዓቱ ቅዱሳን የዚህ ትልቅ ማሳያ ናቸው። እነዚህ አባቶች የኢትዮጵያን ገዳማዊ ሕይወት ከመቅረጻቸውም በላይ መጽሐፍ ቅዱስንም ተረጉመዋል። አዎ፣ ከሶሪያ ቋንቋ ወደ ግዕዝ በመተርጎም ትልቅ አሻራ ጥለዋል። ስለዚህ የሶሪያ ገዳማዊ አስተሳሰቦች ወደ ኢትዮጵያ እንዲገቡ ሰፊ በር ከፍተዋል። ይሄኛው በታሪክ በሰፊው የሚታወቅ ነው። ግን ደግሞ ሌላ የቅርብ ጊዜ ጥናቶች የሚያሳዩት ነገር አለ። በቀይ ባህር ዙሪያ የነበሩ ዳር ድንበር ላይ የሚገኙ የሶሪያ ክርስቲያን ማህበረሰቦች እንደነበሩ። ልክ ነው። እና እነዚህም በአረቢያ በኢትዮጵያና በማደግ ላይ በነበረው የእስልምና ዓለም መካከል እንደ ድልድይ ሆኖ አገልግሏል ይላሉ። ይሄኛው እንዴት ነው ከጉዳያችን ጋር የሚገናኘው? በጣም ወሳኝ ነጥብ ነው። ይህ የሚያሳየው ግንኙነቱ በአንድ ጊዜ በመጡ መነኮሳት ላይ ብቻ የተወሰነ እንዳልነበር ነው። ቀጣይነት ያለው ነገር ነበር ማለት ነው። አዎ፣ ይልቁንም በቀጠናው ለዘመናት የነበረ ቀጣይነት ያለው የባህልና የሃይማኖት ልውውጥ ነበር። እነዚህ ዳር ድንበር ላይ የነበሩ ክርስቲያኖች አንዳንዴም በማዕከላዊ የቤተ ክርስቲያን አስተዳደር እንደ ሜሳሊያን እየተጠሩ ይገለሉ የነበሩ የሐሳብ መተላለፊያ ቱቦች ነበሩ ማለት ይቻላል። ስለዚህ የሶሪያ ገዳማዊ አስተሳሰቦች ቀስ በቀስ በተለያዩ መንገዶች ወደ ኢትዮጵያ ስር እንዲሰዱ እድል ተፈጥሯል። እሺ፣ ሶስተኛው ነጥብ ላይ ስንደርስ ነገሩ ይበልጥ የሚታይ ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለገዳማዊ ሕይወትና ለጠንካራ ጸሎት የምትሰጠው ትኩረት ያው ይታወቃል። በጣም ለምሳሌ የአቡነ ተክለ ሃይማኖት ገድል ሲነሳ ለዓመታት በአንድ እግራቸው ቆሞ ሲጸልዩ ነበር ይነገራል። ልክ ነው። ይህ እንግዲህ ያለ ማቋረጥ መጸለይ ከሚለው
የሜሳሊያን አስተሳሰብ ጋር በጣም የሚመሳሰል ይመስላል። ታዲያ ልዩነቱ ምንድን ነው? ጥሩ ንጽጽር ነው። መመሳሰሉ ግልጽ ነው። ሁለቱም ወገኖች ለግላዊ መንፈሳዊ ተጋድሎና ለጸሎት ከፍተኛ ዋጋ ይሰጣሉ። ነገር ግን መሰረታዊና ወሳኝ የሆነ ልዩነት አለ። የኢትዮጵያ ቤተ ክርስቲያን ገዳማዊ ባህል ምንም ያህል ለግል ተጋድሎ ትኩረት ቢሰጥ የምስጢራተ ቤተ ክርስቲያንን ማዕከላዊነት ፈጽሞ ጥያቄ ውስጥ አይከትም። ገብቶኛል። የአቡነ ተክለ ሃይማኖት ገድል የሚከበረው በኦርቶዶክሳዊት ቤተ ክርስቲያን ማዕቀፍ ውስጥ ነው። ጥምቀትን፣ ቁርባንን እና ሌሎችንም ምስጢራት አክብረውና ተቀበለው ነው ያንን ሁሉ ተጋድሎ ያደረጉት። ስለዚህ የኢትዮጵያ ገዳማዊ ባህል የራሱ የሆነ የሶሪያ ተጽዕኖን ወስዶ ከራሱ ኦርቶዶክሳዊ ማንነት ጋር አዋህዶ ያበቀለው ልዩ ፍሬ ነው ማለት እንችላለን። በትክክል። የሜሳሊያን ንቅናቄ ግን ምስጢራቱን በመተቸት ከመሰረቱ ይለያል። በጣም ግልጽ ነው። እንግዲህ ግንኙነቱ ያለ ይመስላል። ተጽዕኖም የራሱን ቅርጽ ይዞ የተቀመጠ ይመስላል። ነገር ግን እዚህ ላይ ነው የመርማሪ ታሪካችን ትልቅ ተርኒንግ ፖይንት የሚያደርገው። ምንጮቻችን እንደሚዩት የዘመናችን ምሁራን ሜሳሊያኒዝም የሚለውን ስያሜ ራሱ እየተቹት ነው። ሜሳሊያኒዝም የሚባል ወጥ የሆነ ቡድን አሐዱ አልነበረም የሚል ክርክር የተነሳ ነው። ይሄ እንዴት ሊሆን ይችላል? ይሄ አንድ ወሳኝ ጥያቄ ያስነሳል። ታሪክን ስንመረምር በወቅቱ በተጻፉ ሰነዶች ላይ ያሉትን ስያሜዎች በቀጥታ መቀበር አለብን ወይስ ከጀርባ ያለውን የፖለቲካ ሁኔታ መመርመር አለብን? ልክ እንደዛ ነው። የዘመናዊ ምሁራንን ትችት በሶስት ነጥቦች ማጠቃለል ይቻላል። አንደኛውና ዋነኛው ሜሳሊያኒዝም የሚለው ቃል የፖለቲካ መጠቀሚያ ስያሜ ነበር የሚለው ነው። ቆርቆይ፣ ይሄ ማለት የስም ማጥፋት መቼማ አይነት ነገር ነበር እያልን ነው? ልክ እንደዛ ነው። እንደ ካይል ስሚዝ እና ካርሎስ ሴጎቪያ ያሉ ምሁራን እንደሚሉት ሜሳሊያኒዝም የሚለው ቃል ማዕከላዊ የቤተ ክርስቲያን ባለስልጣናት ከቁጥጥራቸው ውጪ የሆኑና የራሳቸውን ገዳማዊ መንገድ የሚከተሉ ማህበረሰቦችን ለማግለል፣ ለመቆጣጠርና ስማቸውን ለማጥፋት ይጠቀሙበት የነበረ ታርጋ ነበር። በሌላ አነጋገር እነዚህ ቡድኖች ራሳቸውን እኛ ሜሳሊያንን ብለው አይጠሩም ነበር። አይጠሩም። ይልቁንስ ተቃዋሚዎቻቸው እናንተ ጸሎት ላይ ብቻ የምታተኩሩ የቤተ ክርስቲያንን ስርዓት የምትንቁ መናፍቃን ናችሁ ለማለት የሰጧቸው የማንቋሸቻ ስም ነበር። ዋው! ይሄማ የታሪኩን መሰረት ነው አይነቃንከው። ግን ቆይ እነዚህ ቡድኖች ምንም አይነት ከኦርቶዶክሱ መስመር የወጣ ነገር ባያደርጉ ኖሮ ለምን ይህ ስም ተለጥፎባቸው ለዘመናት ጸና? ጥሩ ጥያቄ ነው። ምናልባት ጢስ የሌለበት እሳት የለም የሚባለው ነገር ሊኖር አይችልም። ሙሉ ለሙሉ የፈጠራ ክስ ላይሆን ይችላል። ምናልባት አንዳንድ ገዳማዊ ቡድኖች ለጫሎትና ለግል ተጋድሎ ከልክ ያለፈ ትኩረት በመስጠት የቤተ ክርስቲያን ስርዓቶችን በመጠኑ ወደ ጎን ያደርጉ ይሆናሉ። ነገር ግን ምሁራኑ የሚሉት ይህንን እንደ አንድ ወጥና የተደራጀ የሜሳሊያን ንቅናቄ አድርጎ መሳል ስህተት ነው የሚል ገብቶኛል። ይህም ወደ ሁለተኛው ትችት ይወስደናል። ይኸውም የጽሑፍ ማስረጃ እጥረት ነው። እሺ፣ እንደ ሊበር ግራዱም ያሉ ጥንታዊ መጽሐፍት የሜሳሊያን እንደሆኑ ለዘመናት ሲነገር ቆይቷል። እና አሁን ያ አመለካከት የተቀየረ ነው። አዎ፣ እንደ ሮበርት ኪቸን ያሉ ተመራማሪዎች አሁን ላይ ይህንን ይጠራጥራሉ። መጽሐፉ የአንድን የተለየ የተደራጀ ቡድን እምነት ከማንጸባረቅ ይልቅ በወቅቱ በሶሪያ ገዳማውያን ዘንድ የተለመዱ የነበሩ አጠቃላይ የገድል አስተሳሰቦችን ማስተጋባቱ ብቻ ነው ብለው ይሞክታሉ። ስለዚህ ይህ የሜሳሊያኖች መጽሐፍ ነው ብሎ መደምደም በወቅቱ የነበረውን ሰፊና የተለያየ ገዳማዊ አስተሳሰብ በአንድ ጠባብ ሳጥን ውስጥ እንደ መክተት ነው ይላሉ። ይሄ በጣም አስገራሚ ነው። ሜሳሊያኒዝም የሚለው ቃል ራሱ ተቋሞች የለጠፉት ታርጋ ከሆነና የጽሑፍ ማስረጃም አናሳ ከሆነ ታዲያ ይህንን ጽንሰ ሐሳብ ከኢትዮጵያ ጥናት ጋር ለማያያዝ ሞከሩ ራሱ ችግር አይሆንም? ይሄ ወደ ሶስተኛው ትችት የሚወስደን ይመስለኛል። በትክክል ሶስተኛው ትችት የአተገባበር ችግር ነው። በኢትዮጵያ ጥናት ውስጥ ምዕራባዊ የሆኑ የሃይማኖት ስያሜዎችና ምድቦችን በቀጥታ በኢትዮጵያ አውድ ላይ መለጠፍ አግባብ አይደለም የሚል ሰፊ ትችት አለ። እውነት ነው። ሜሳሊያኒዝም የሚለውን ቃል የኢትዮጵያን ገዳማዊ ባህል ለመግለጽ መጠቀም የሀገሪቱን ልዩና ተነታያ የእምነት እድገት ግምት ውስጥ የማይከት አሳሳች አካሄድ ነው ይላሉ ተቺዎች። ይሄ ሸባናይዜሽን ወይም ሰሎሞናዊ ወግ የሚባለው ማለት ነው። አዎ እሱ ነው።
የኢትዮጵያ ቤተ ክርስቲያን የራሷ የእድገት መስመር አላት። ስለዚህ የውጭ ስያሜዎችን ስንጠቀም በጣም ጥንቃቄ ማድረግ ያስፈልጋል። እንግዲህ ታሪኩን ሙሉ ለሙሉ የገለበት ነው። ሜሳሊያኒዝም የሚለውን መሰረት ራሱ አስተማማኝ ካልሆነ ግንኙነቱን የምንፈልገው ከየት ተነስተን ነው? የመርማሪ ታሪካችን መንገድ ዝግ ሆኗል ማለት ነው ወይስ ሌላ ፍንጭ አለ? በፍጹም አልተዘጋ። እዚህ ላይ ነው ነገሩ ይበልጥ አስደሳች የሚሆነው። እሺ፣ ከስያሜው ጀርባ ያለውን ውዝግብ ወደ ጎን ትተን ወደ ማይዋሽ እና ተጨባጭ ወደ ሆነ ማስረጃ ስንዞር እውነተኛውን ግንኙነት እናገኛለን። እሱ ምንድን ነው? ያ ማስረጃ ደግሞ ቋንቋው ራሱ ነው። ቋንቋው? አዎ፣ የግዕዝ ቋንቋ ከዕብራይስጥ፣ ከአራማይክ እና በተለይ ከሶሪያ ቋንቋዎች የተዋሳቸው ቃላት በስያሜዎች ዙሪያ ካለው ውዝግብ የጸዳ ቀጥተኛና ተጨባጭ ታሪካዊ ግንኙነት እንደነበረ በግልጽ ያሳያል። አሃ፣ እንግዲህ ከመላመት ወጥተን ወደ ተጨባጭ ማስረጃ እየመጣን ነው። እኔ ራሴ ምንጮቹን ስመለከት በጣም የገረመኝ ምኩራብ የሚለው ቃል ነው። ሁላችንም የምናውቀው ቃል ነው፣ ግን መነሻው ከየት ነው? በጣም ጥሩ ምሳሌ ነው። ምኩራብ ማኩራብ ትርጉሙ ቤተ ጸሎት ወይም መሰብሰቢያ ማለት ሲሆን ከአራማይክ ቃል የተወሰደ ነው። የምትለው ቅድመ ቅጥያ ቦታን እንደምታመለከት ነው አይደል? ልክ ነው። ይሄ ብቻ አይደለም። ከክርስትና መሰረታዊ ጽንሰ ሐሳቦች አንዱ የሆነው ሃይማኖት የሚለው ቃል ራሱ እሱም ጽኑ መሆን ወይም እውነተኛ መሆን ከሚለው ከአራማይክ ስር ኤችሜን የመጣ ነው። የእምነትን ጽናትና እውነተኛነት የሚያመለክት ነው። እስቲ አሁን ከውይይታችን መነሻ ጋር በቀጥታ የሚያገናኘንን ቃል እንመልከት። መሰለም የሚለው የግዕዝ ቃል፣ ይህ ቃል እውነተኛውን ፍንጭ ያዙ ይመስለኛል። ይህ ነው ቋንቋው አስደናቂ ኃይል። መሰለም የሚለው ግዕዝ ቃል ትርጉሙ የሚጸልዩ ወይም ጸሎተኛ ማለት ሲሆን በቀጥታ ከሶሪያ ቃል መጻልያና የተወሰደ ነው። በትክክል። ይህ ቃል ውይይታችንን ከጀመርንበት ሜሳሊያኒዝም ከሚለው ቃል ጋር በቀጥታ ያገናኘናል። ይህ ምን ማለት ነው ታዲያ? የተደራጀ የሜሳሊያን ቡድን ኢትዮጵያ ውስጥ ይኖር አይኖር ባናውቅም የሚጸልይ ሰው የሚለው ሐሳብና ጽንሰ ሐሳብ ግን በኢትዮጵያ በስፋት ይታወቅና ይሰራበት እንደነበር ይህ ቃል ብቻውን ያረጋግጣል። የቋንቋ አሻራው እዚያው አለ። ይሄ ትልቅ ነገር ነው። ስለዚህ ስያሜው የፖለቲካ ውጤት ቢሆንም ከስያሜው በስተጀርባ ያለው መንፈሳዊ አስተሳሰብ ግን በቋንቋ ውስጥ ተቀርጾ ቀርቷል። እኔም በጣም ያሳበኝ ደግሞ ገደል የሚለው ቃል የደረሰበት የትርጉም ለውጥ ነው። አዎ፣ የገደል ጉዞ በጣም አስደሳች ነው። እንዴት ነው? መጀመሪያ ላይ ጥንካሬ፣ ኃይል ወይም ታላቅነት የሚል አካላዊ ትርጉም ከነበረው የጋራ ሴማዊ ስር GDL ተነስቶ በጊዜ ሂደት በኢትዮጵያ ክርስትና አውድ ውስጥ የመነኮሳትና የቅዱሳንን መንፈሳዊ ተጋድሎና የሕይወት ታሪክ የሚገልጽ ቃል ሆኗል። አንድ አካላዊ ጽንሰ ሐሳብ ወደ ረቂቅ መንፈሳዊ ትርጉም የተቀየረበት ምርጥ ምሳሌ ነው። ልክ ነው። ምንጮችን ላይ ሌሎች በጣም መሠረታዊ የሆኑ ቃላትም ተጠቅሷል። ለምሳሌ ታቦት እና ኦሪት። አዎ፣ እነዚህ ቃላት ከክርስትና በፊት የነበረውን ግንኙነት የሚያሳዩ ይመስላሉ። በትክክል ሁለቱም ከአራማይክ የተወሰዱ ናቸው። ይህም የኢትዮጵያ ክርስትና ከመመስረቱ በፊትም ከጥንታዊ የአይሁድ አራማይክ አስተሳሰብ ጋር የነበረውን እጅግ ጥልቅ እና ረጅም ግንኙነት ያሳያል። እውነት ነው። ከዚህም በተጨማሪ የቤተ ክርስቲያን አስተዳደርና የገዳም አወቃቀር ላይ የነበረውን የሶሪያ ተጽዕኖ ያሳዩ ቃላት አሉ። ለምሳሌ ቀሲስ ወይም ቄስ እና ሶማት የመነኩሴ ባዕት የሚሉት ቃላት ከሶሪያ ቋንቋ በቀጥታ የተወሰዱ ናቸው። ስለዚህ እነዚህ ቃላት ተራ ውሰቶች አይደሉም። በፍጹም። የባህልና የሃይማኖት ልውውጡ ምን ያህል ጥልቅ እንደነበር የሚያሳዩ ሕያው ማስረጃዎች ናቸው ማለት ነው። በፍጹም። እነዚህ ቃላት የኢትዮጵያ መንፈሳዊ አስተሳሰብና ሃይማኖታዊ ሕይወት መገንቢያ ጽሑፎች ናቸው። በጣም ግልጽ ነው። የተደራጀ የሜሳሊያን ቡድን ኢትዮጵያ ውስጥ ስለመኖሩ ማስረጃ ባይኖረንም መሰለም ወይም የሚጸልይ ሰው የሚለው ጽንሰ ሐሳብ በቋንቋ ውስጥ መቀረጹ የገዳማዊ አስተሳሰብ ምን ያህል ተጽዕኖ እንደነበረው በግልጽ ያሳያል። ቋንቋው ከታሪካዊ ስያሜዎች የበለጠ እውነት ይዟል። በትክክል። እንግዲህ የመርማሪ ታሪካችንን እዚህ ላይ መቋጫ ያገኛል። ጉዟችንን የጀመርነው ሜሳሊያኒዝም ከሚለው አወዛጋቢ ስያሜ ነበር። ከዚያም ይህ ንቅናቄ ከኢትዮጵያ ጋር ሊኖረው የሚችለውን ግንኙነት መረመርን። በመቀጠል በዘመናዊ ምሁራን እይታ ስያሜው ራሱ ምን ያህል አጠራጣሪ እንደሆነ አየን። በመጨረሻ ግን ከስያሜው ጀርባ ያለውን ውዝግብ ትተን በግዕዝ ቋንቋ ውስጥ ተቀርጾ የተቀመጠውን
የማይፋቅ እና ተጨባጭ ሆነውን የሶርያ ተጽዕኖ በቃላት ውስጥ አገኘን። ልክ እንደዛ ነው። ዋናው ቁም ነገር ይሄ ነው። ታሪካዊ ስያሜዎች አንዳንዴ በፖለቲካዊና ሃይማኖታዊ ውዝግቦች ምክንያት አሳሳች ሊሆኑ ይችላሉ። እውነት ነው። እውነተኛውን ታሪክ ላያንጸባርቁ ይችላሉ። ነገር ግን የቋንቋ ማስረጃዎች፣ በተለይ እንደዚህ በጥልቀት ስር የሰደዱ ቃላት፣ ዘላቂ የሆነ የባህልና የሃይማኖት ልውውጥ ሕያው መዝገብ ሆነው ያገለግላሉ። ታሪክ በሰዎች አፍ ውስጥ በሚጠቀሙባቸው ቃላት ውስጥ ይኖራል። በትክክል እውነት ነው። ታሪክ በቃላት ውስጥ ይኖራል። ለመደምደሚያ አንድ ለአድማጭ የሚተው ሐሳብ ላንሳ። እሺ፣ ቅድም እንዳየነው ጥንካሬ ወይም ታላቅነት የሚል አካላዊ ትርጉም የነበረው የሴማዊ ቃል ስር GDL በግዕዝ ቋንቋ ውስጥ ገድል ወደሚል የቅዱሳን መንፈሳዊ ተጋድሎ ተለውጧል። አዎ፣ ይህ እንግዲህ አንድ ጥያቄ ያስነሳል። በማንኛውም ባህል ውስጥ ያሉ ሌሎች ወሳኝ መንፈሳዊ ጽንሰ ሐሳቦች ወደ ረቂቁ የመንፈስ ዓለም ከመሻገራቸው በፊት መነሻቸው አካላዊ እውነታን መግለጽ የነበራቸው ምን ያህል ይሆኑ?